ያው እንደምታውቀው እንኳን ለእናንተ ሲዝን ለሆናችሁ ፖለቲከኞች ይሄንን ነው ኑሯችሁ ህይወታችሁ አርጋችሁ ለኖራችሁት እንደኔ አይነት ምንም ዕውቀት ላልነበረው እንኳን የኢትዮጵያ ፖለቲካ ረፍት የሚነሳ ሆኗል። ከእንቅልፌ ነቅቼ ዜና ሰማለው፣ ለማንበብ ሞክራለው። ያው ሴሌክቲቭ ነኝ፣ ሁሉንም አልሰማም። ለማወቅ ሞክራለው፣ ለመረዳት ሞክራለውና የሀገሪቱ ሁኔታ እጅግ የሚያሳስብ ሆኗል። ልጆቼ ትናንሽ ልጆቼ ቀደም ሰምተሻል የኢትዮጵያው ፕሬዝዳንት መሪ ፖፑን እኮ አግኝቷቸዋልና ማር ሰጠው እያሉ ይስቁ ነበረ። ልጆቻችንን እንኳን ካንሰር አድርጓቸዋል የኢትዮጵያ ጉዳይና አይ አም ሹር ላንተ ደግሞ ሞር እና አንተን እንግዳ አድርጌ ዋናው እንዳመጣ ያደረገኝ አሁን በቅዳሜ የሚደረገው ጦርነት ይቁም ነው። የአብሮነት ነው አይደለ? መደመርና አብሮነት የተለያየ ነው። ከመደመር የተለያየ ነው እንድታስረዳ። ምክንያቱም አንዳንዶች መደመር መስሏቸዋልና አብሮነት የሚለው በጣም አቢውስ ስለተደረገ ሶሊዳሪቲ፣ አብሮነት፣ አንድነት፣ መደመር በጣም አቢውስ ተደርገዋልና ጦርነት ይቁም የሚለው ነው ሞር ገዢ ለኔ። ሰላም ይሁን ጦርነት ይቁም እና በዚህ ጦርነት ይቁም በሚለው ቅዳሜ በሚደረገው ህዝባዊ ተቃውሞ ምንድነው አኮምፕሊሽ ማድረግ የፈለጋችሁት? ጦርነት ይቁም ስትሉ ምንድነው እያላችሁ ያላችሁት? በዚህ ምንድነው ዲማንድ የምታደርጉት እየጠየቃችሁት ያላችሁት? ታርጌታችሁ ማን ነው? ማከናወን የምትፈልጉት ወይ አቺቭ ማድረግ የምትፈልጉት ነገር ምንድነው? ምንድነው እንደው እንትኑ ላይ የመሪ ቃሉ ላይ 3 ነገሮች ናቸው የተጠቀሱት። ግን አሁን አንቺ እንዳልሽው ብዙ ጊዜ በጣም ከቺ የሆነው ጦርነት ይቁም ሰላም ይምጣ የሚለው ደጋግመን ስለምንለው የብዙ ሰው አፍ ላይ ቀድሞ የሚገባው እሱ ነው። ግን ወረቀታችን ላይ መግለጫችን ላይ ካየሽው 3 ነገሮች ናቸው። ጦርነት ይቁም፣ የግፍ አገዛዝ ያብቃ፣ ሰላም ይስፈን የሚል ነው። እነዚህ 3 ነገሮች የማይነጣጠሉ ነገሮች ናቸው። አንዱ ያለ ሌላው ሊሳካ አይችልም። ማለት ምንድነው? ጦርነት መቆም አለበት። ጦርነት ግን የሚቆመው እንዲሁ ዝም ብሎ እንዲቆም ስለፈለግን አይደለም። ለጦርነት መነሳት ምክንያት የሆኑት ችግሮች መወገድ ሲችሉ ነው። እና ለምሳሌ አገዛዝ ባለበት ሀገር ጦርነት ይኖራል፣ ማንም ሊያስቀረው አይችልም። ስለዚህ አንዱ እሱ ነው። ሌላው ያው ሰላም መምጣት አለበት። ጦርነት ቆሞ አገዛዝ ተወግዶ ሰላም ካልመጣ ዘላቂ የሆነ ልማት፣ ብልጽግና፣ ዴሞክራሲ፣ መልካም አስተዳደር የሚባለው ነገር ሁሉ ሊኖር አይችልም። ስለዚህ እነዚህ 3 ነጥቦች በጣም ተያያዥ ተዛማጅ ናቸው የሚል እምነት አለ። አሁን አገዛዙን ከወሰድሽ ለምሳሌ የኔን ስልጣን ጥያቄ ውስጥ አታስገቡ፣ እንዲሁ ዝም ብሎ ሰላም ይፈጠር ጦርነት ይቁም ነው የሚለን ሊሆን አይችልም። አገዛዝ ባለበት ሀገር ተፈጥሯዊ ነው። በኃይል አማራጭ አገዛዙን የሚፋለሙ ወገኖች ይኖራሉ። ስለዚህ ጦርነት ይቁም ስንል እንደው ዝም ብለን በስሜት በመጠየቅ ሊሆን አይችልም። ጦርነት ሊቆም የሚችለው አገዛዝ ሲወገድ ነው፣ ሲቀር ነው። ዘላቂ ሰላም የሚመጣው እነዚህ 2 ነገሮች ጦርነትም አገዛዝም ሲወገድ ነው እንጂ አንዱ በተናጠል ውጤት የሚያመጣበት መንገድ የለም ለማለት ነው። እንግዲህ ምንድነው ዋናው ዞሮ ዞሮ የምናካሂደው የተቃውሞ ትዕይንተ ህዝብ ነው። ትዕይንተ ህዝቡ ባልተለመደ ሁኔታ ፊዚካሊ በአደባባይ ሳይሆን በኢንተርኔት ነው፣ ቨርቹዋሊ ነው የሚካሄደው። ያው ዘመኑ የፈጠረልን ቴክኖሎጂው የፈጠረልን ጉዳይ ወደ አንድ የትግል መሳሪያነት ለውጠን ማሳየት ስለፈለግን ነው። እንግዲህ እንደምታውቂው ሀገር ውስጥ ያለው አገዛዝ ሰዎችን በማሰር በማፈን ጸጥ ረጭ አድርጌ ገዛቸዋለሁ ብሎ የሚያስብ መንግስት ነው ያለው። ግን በዚህ ዘመን ይህን ማድረግ አትችልም። ዘመኑም ቴክኖሎጂውም አይፈቅድልንም። ሰዎች በያሉበት ቦታ ሆነው እርስ በርስ ተገናኝተው ሊያወግዙ፣ ሊቃወሙ፣ ሊታገሉ ይችላሉ የሚለውን ለማሳየት ነው ባንድ በኩል። ስለዚህ በዚህ የተቃውሞ ትዕይንተ ህዝብ ዋናው ተቃውሟችን በስልጣን ላይ ባለው መንግስት ላይ ነው። ተቃውሟችንም የሚመነጨው ያገዛዙን የጦረኝነት አካሄድና ፖሊሲ በአንድ በኩል እሱን መቃወም ነው። በሌላ በኩል ደግሞ በጦርነት ምክንያት እየተጨፈጨፉ ያሉ ንጹሃን ዜጎች ግፍና በደል እንዲቆም በእነሱ ላይ እየተፈጸመ ያለው ጭፍጨፋን ለማውገዝ ነው ይሄ ትዕይንተ ህዝብ የተጠራው። እና አችን ማድረግ የምንፈልገው ህብረተሰቡ በነቂስ ወጥቶ ሊቆጠርና ሊለካ በሚችል መጠን በአገሪቱ ታሪክ ለመጀመሪያ ጊዜ ከ100,000 ሰው በላይ በአንድ ጊዜ ላይቭ በሚከታተለው ፕሮግራም ሰው ወጥቶ ለአገዛዙ ያለውን ተቃውሞ ምን ያህል ጦርነት እንደሰለች ምን ያህል
አገዛዝ እንደሰለቸው ምን ያህል ሰላም እንደጠማው በተጨባጭ ሊቆጠር በሚችል ሊለካ በሚችል መንገድ ማሳየት እንችል እና ይሄ ነገር ምንድነው ለኢትዮጵያ ሕዝብ ትልቅ መልእክት ያስተላልፋል። ለራሱ ለአገዛዙም ትልቅ መልእክት ያስተላልፋል። ለዓለም አቀፉ ህብረተሰብ ለውጭ መንግስታትም የኢትዮጵያ ሕዝብ ያለበትን ሁኔታ ስሜቱን ፍላጎቱን በደንብ እንዲያዩት የተጨበጠ እና መመዘን የሚችል መልእክት ያስተላልፋል ማለት ነው። ስለዚህ ይሄ የመጀመሪያ መድረካችን ነው የሚሆነው። በሂደት ግን የኢትዮጵያ ሕዝብ ከፍተኛ የሆነ አገዛዝ አንቀጥቅጥ ህዝባዊ እምቢተኝነት ተቀስቅሶ ይሄ በስልጣን ላይ ያለ አገዛዝ ወዶ ሳይሆን በህዝብ ትግል ተገዶ የሰላምን አማራጭ እንዲቀበል የሚያደርግ ትግል እንዲቀጣጠል እንፈልጋለን እና ለዛ አንድ መነሻ ወይም መስፈንጠሪያ መድረክ ይሆናል ብለን ነው ተስፋ የምናደርገው እና በዚህ መድረክ 15 ታዋቂ የፖለቲካ ሰዎች በሀገሪቱ ፖለቲካ በጣም ዶሚናንት የሚባሉ ተጽዕኖ ፈጣሪ የሚባሉ ሰዎች ጋብዘናል። ከ13 ውስጥ እስካሁን ድረስ የሁለት ሰዎች ኮንፈርሜሽን ብቻ ነው የቀረን። ሌሎቹ በጎ ፈቃደኛ ሆነው እንደሚገኙ አረጋግጠውልናል። ሚዲያ በርከት ያለ ሚዲያ ጋብዘናል። ግን አንድ 10 ሚዲያዎች ላይቭ ካስተላለፉት በቂ ነው የሚል ግምት ነው የነበረን። እስካሁን ድረስ ግን እንግዲህ ያንቺን ሚዲያ ጨምሮ ወደ 15 ሚዲያዎች ፈቃደኛ ሆነዋል። ቅዳሜ በ15 ሚዲያዎች እንደው እነዚህ ፈቃደኛ የሆኑ ናቸው። ከኛ ፈቃድ ውጪ እኛ ሳናውቃቸው ላይቭ የሚያስተላልፉም ሊኖሩ ይችላል። ፈቃደኛ ሆነው የሚያስተላልፉ ግን 15 ሚዲያዎች ያስተላልፋሉ። ስለዚህ ምንድነው ከተሳታፊዎች አንፃር ንግግር ከሚያደርጉት የፖለቲካ ኃይሎች አንፃር ተሳክቶልናል። ኦልሬዲ ከሚዲያ አንፃር ተሳክቶልናል። አሁን የቀረው አንድ ስኬት የህዝቡ ተሳትፎ። ስለዚህ ህዝቡ ድምፁ እንደሚቆጠር ይሄ ነገር ትልቅ እንደምታና ትርጉም ያለው መሆኑን አውቆ ቅዳሜ በነቂስ ወጥቶ እንዲከታተል እንፈልጋለን። ላይቭ በሚተላለፍ ፕሮግራም ላይቭ ካልተከታተለ ማታ ወይ ማግስቱ ቢከታተል ድምፁ አይቆጠርም። መልእክቱ ሊደርሰው ይችላል፣ ግን ላይቭ መከታተል አለበት። እያንዳንዱ ሰው ትርጉም ባለው ሁኔታ ድምፁ ይቆጠራል ማለት ነው እና አቺቭ ለማድረግ ያሰብነው ይሄ ነው። ኦልሞስት 2/3ኛውን ውጤት ኦልሬዲ አግኝተናል። አሁን የቀረው 1/3ኛው ነው ማለት ይቻላል የህዝቡ ተሳትፎ። እሱም ደግሞ በእናንተ እርዳታና ትብብር ጭምር ይሳካል የሚል እምነት አለ። አገዛዙንም ጋብዛችሁታል። እንግዲህ መንግስት ካልተወገደ ሰላም አይመጣም ብለሃል። አገዛዙ ማንን ወክሎ ነው? መንግስት አብሮ ይወገድ እንዲል ነው የጋበዛችሁት? አገዛዙ ምን እንዲል ነው የተጋበዘው? ምክንያቱም አሁን እንደነገርከኝ ከሆነ 3 ነገሮቻችን ከሚደረጉት ውስጥ ጦርነት ይቁም፣ የግፋዊ አገዛዝ ይወገድ እና ሰላም ይምጣ ነው። ስለዚህ ብልጽግና የተጠራው ምን እንዲል ነው? አገዛዙን ለማስወገድ ከሆነ ወይ የመጀመሪያው ማመን ያለብን ያልተለመደ አሰራር ነው። ብዙ ጊዜ የተለመደ አይደለም። ግን ደግሞ አዲስ ነገር ለመሞከር ፈልገናል። ይሄን አዲስ ነገር እንድንሞክር ያደረገን አንደኛው ፕላትፎርሙ ነው፣ የተለየ ነው። ይሄ በአደባባይ ላይ የሚደረግ የተቃውሞ ሰልፍ ሳይሆን ቨርቹዋሊ በምስል የሚደረግ ትዕይንተ ህዝብ ነው። ስለዚህ የሴኩሪቲ ወይም የደህንነት ስጋት ማንም ሰው ሊፈጠርበት አይችልም ሀሳቡን በዚህ መድረክ ቀርቦ ለመግለጽ። ስለዚህ ለምሳሌ የምትቃወሚው አካል በዛ መድረክ መጥቶ እንዳይናገር የሚያደርገው አንዱ ነገር የደህንነት ስጋት ነው። ይሄ ስጋት የለም አሁን። አንዱ እሱ ነው። ሁለተኛ እንዳልኩሽ ስለ ኢትዮጵያ ስናስብ መፍትሄው ሁሉን አቀፍ መሆን አለበት ብለን እናምናለን። ይሄ በስልጣን ላይ ያለው አገዛዝ ፈቃደኛ መሆን አቅቶት ነው እንጂ ከሀገርና ከህዝብ ጥቅም የራሱን የስልጣን የበላይነት የሚያስቀድም ሆኖ ነው እንጂ የችግሩ ብቻ ሳይሆን የመፍትሄውም አካል የመሆን እድል ነበረው። ስለዚህ በእኛ እምነት የአብሮነት ኢትዮጵያ እምነት የኢትዮጵያ የፖለቲካ ኃይሎች በሙሉ የሀገሪቱ የፖለቲካ ችግር የመፍትሄ አካል መሆን አለባቸው ብለን እናምናለን። ስለዚህ ከነዚህ የፖለቲካ ኃይሎች መካከል አንዱ ገዢው ፓርቲ ነው የሚል እምነት አለን። ስለዚህ እርግጥ ነው ትዕይንተ ህዝቡ የሚካሄደው የመንግስትን አካሄድ በመቃወም ነው። ነገር ግን መንግስት ፍላጎቱ ካለው ድፍረቱ ካለው ለምን በዚህ መድረክ የሚቀርብበት ተቃውሞ ምክንያታዊ ነው ወይስ አይደለም ብሎ የራሱን ሀሳብ እንዲሰጥ እድል ለምን አይፈጠርበትም ብለን ተወያየን። አንደኛ ከነሱ የተሻለ መሆኑን ማሳየት አለብን። እኛ የኢትዮጵያ ችግር ወደፊት በብቃት እንዲፈታ ከፈለግን ከራሳችን ፍላጎት ከራሳችን እምነት ውጭ ያሉ አመለካከቶችን የማዳመጥ ድፍረት ሊኖረን ይገባል። ስለዚህ እነሱ ፍላጎት ካላቸው ድፍረቱ ካላቸው እኛ እድሉን እንስጣቸው። ይገኛሉ ብለን ብዙ አንጠብቅም። ነገር ግን በእኛ በኩል እንዳይቀር እንጋብዛቸው።
የሚል ውሳኔ ያስተላለፍን ጋበዝናቸው። በዚህ ምክንያት ነው የተጋበዙት። ይገኛሉ የሚል ብዙ እምነት የለንም። ግን ደግሞ ታውቂያለሽ ጠቅላይ ሚኒስትሩ አንዳንድ ጊዜ ተገማች አይደሉም፣ አድቬንቸር ይፈልጋሉ። ምናልባትም ብቅ ብለው ሰርፕራይዝ ሊያደርጉን ይችላሉ። ግን ዞሮ ዞሮ ከመጡ ሰየው ነው፣ ለታይታ አይደለም የጋበዝናቸው። ደስ ይለናል። ሀሳባቸውን እዛ ላይ ያቀርባሉ። የተቃዋሚዎችን ሀሳብ ደግሞ ህዝቡ ይሰማል፣ ህዝቡ ይፈርዳል። እና ድፍረቱ ካላቸው እኛ የራሳችንን ድምፅ፣ የራሳችንን ፍላጎት፣ ስሜት፣ አስተሳሰብ ብቻ ለማንጸባረቅ አይደለም። ከኛ በተቃራኒ ያለ አስተሳሰብም እንዲደመጥ እንፈልጋለን። ዴሞክራሲ ማለትም እንደዛ እና በተግባር ማሳየትም ስላለብን ይሄን ያደረግነው። መልካም። ግን ኢንተርኔት በመዝጋት የኢትዮጵያ ህዝብ የዚህ ነገር ተካፋይ እንዳይሆን ሊያደርግ ይችላል ብላችሁ አትገምቱም? ሌላ ኦፕሽን ምን አለው የኢትዮጵያ ህዝብ ይህን ነገር እንዲካፈል የሚያደርገው? ሌላ ኦፕሽን ምን ተዘጋጅቶለታል? ምክንያቱም አገዛዙ በማፈን በመዝጋት በማጥፋት የታወቀ ነውና ይህንን ነገር ለማድረግ ይችላል ብላችሁ አላሰባችሁም? አያደርግም አይባልም፣ ሊያደርግ ይችላል። ግን እውነቱን ለመናገር በሌላ በኩል ደግሞ ትልቅ ውጤት ነው ብለን እናምናለን። የስርዓቱን ምንነት ማንነት በደንብ ማረጋገጫ ይሆናል የሚል ግምት አለ። እኛ ብዙ ህዝብ እንዲመለከተን ምናልባት ከኢትዮጵያ ውጭ ያለው የኢንተርኔት አክሰስ ያለው ህዝብ ቁጥርም ቀላል አይደለም። አንድ ሁለተኛ ህዝቡ ላይቭ መከታተል እንኳን ባይችል ከእለቱ በኋላ በተለያዩ ሳተላይት ስርጭቶች መልዕክቱን ማግኘቱ አይቀርም። ስለዚህ መንግስት መልዕክቱ ወደ ህዝቡ የሚሄዱን ጉዳይ ሊያስቀሩ አይችልም። ቢያንስ ሊያደርግ የሚችለው ምንድነው? ላይቭ የሚከታተለውን ሰው ቁጥር ሊቀንስልን ይችላል። ያ ግን መከልከሉ ራሱ እንደኔ ውጤት ነው ብዬ ነው የማምነው። ሳተላይት ቲቪ ላይ ይተላለፋል? አይተላለፍም። ለምን መሰለሽ? ሊያስተላልፉ እንዳውም የሚችሉ መገናኛ ብዙሃን በዚሁ አጋጣሚ መልእክት ላስተላልፍ ከቻላችሁ ፕሊዝ በዛን ቀን ሳተላይት ቲቪ ላይ አታስተላልፉ። ለምን? በሳተላይት ቲቪ ሰው የሚከታተል ከሆነ ዩቲዩብ ላይ አይመለከትም ማለት ነው፣ ድምፁ አይቆጠርም። ስለዚህ በሳተላይት ከዛ በኋላ እንዲተላለፍ ነው የምንፈልገው። ላይቭ ከተላለፈ በኋላ ባሉት ቀናቶች በሳተላይት እንዲተላለፍ እንፈልጋለን እና ያኔ ሰዎች መከታተል ያለባቸው ዩቲዩብ ላይ ነው። ዩቲዩብ ላይ ሲከታተሉ ቴሌቪዥን ላይ ባይሆን እንመርጣለን። በስልካቸው ቢሆን በላፕቶፕ ቢሆን ሞር ይመረጣል። ለምሳሌ አንድ ቤተሰብ 7-8 ሰው ካለ በአንድ ቴሌቪዥን ከሚመለከት በስማርትፎን ወይም በላፕቶፕ ቢከታተል 7 ሰው ይቆጠራል ማለት ነው። እና ይሄን ሁሉ ግንዛቤ ውስጥ አስገብቶ ያኔ ሰው በሬዲዮ፣ በፌስቡክ፣ በቲክቶክ፣ በሳተላይት ሳይሆን በዩቲዩብ እና በራምብል ብቻ ላይቭ እንዲከታተል ነው የምንፈልገው። ለምን? ድምፁ እንዲቆጠር ስለምንፈልግ፣ ቁጥሩ ማተር ስለሚያደርግ፣ ትርጉም ስላለው። ጥሩ ነው። ግን ኢንተርኔት ከተዘጋ ግን በሳተላይት ቢከታተሉ ጥሩ ይመስለኛል። እስቲ እንግዲህ እናየዋለን። ለዚህም ተዘጋጅተን እንግዲህ መጠበቅ ሊኖርብን ይችላል። ግን ደግሞ ኢንተርኔትም ሲዘጋ ያው ወጣቶቻችን ታውቂያለሽ፣ አሁን በቴክኖሎጂው የተካኑ ናቸው። የራሳቸው መንገድ አላቸው የሚያልፉበት። ብዙሃኑ እሱን ላይ ይጠቀም ይችላል፣ ግን ዘዴ አላቸው እና ዞሮ ዞሮ በምንም ተአምር መልዕክት ወደ ኢትዮጵያ ሕዝብ እንዳይደርስ ማስቀረት የሚቻል አይመስለኝም። ያው ቁጥሩን በተወሰነ ደረጃ ላይቭ የሚከታተለውን ሊቀንሱት ይችላሉ። ከዛ ያለፈ ብዙም ትርጉም ያለው ነገር ማስቀረት የሚችሉ አይመስለኝም። ልክ ነው። ያው እንደምታውቀው አልሞት ባይ ተጋዳይ ስለሆነ አገዛዙ እንግዲህ ከዚህ አሁን እንግዲህ ጥሪው ይሄ ነው። 3 ናቸው ብለሃል። ድጋሚ ህዝቡም እንዲገባው ጦርነት ይቆም፣ ግፋዊ አገዛዝ ይወገድ እና ሰላም ይሁን ነው። ይህንን ምርጫ እንግዲህ ለመንግስት መጥርቶታል፣ ተሰጥቶታል መጥቶ ይህን ነገር እንዲሳተፍ እና ይህንን ጥሪ ካልተቀበለ የሚቀጥለው ትግልስ ምንድን ነው የሚሆነው? አሁን ምልሽ 7 ዓመት አየ ነው ይሄን አገዛዝ ይቀበላል የሚል ብዙም ተስፋ የለንም። ግን ደግሞ እኛ መስጠት ያለብንን እድል መስጠት አለብን። ማሳየት ያለብንን አቅጣጫ እስከ መጨረሻው ማሳየት አለብን። ይሄ መንግስት ግን 7 ዓመት አይተነዋል። በጦርነት እጠቀማለሁ፣ ስልጣኔ ሊራዘም የሚችለው በሰላም ሳይሆን በውይይት በድርድር ሳይሆን በኃይል ነው፣ በጦርነት ነው ብሎ ጦርነትን እንደ አንድ አዋጪ ፖሊሲ ሆን ብሎ የሚያራምድ መንግስት ነው እና የዚህን መንግስት ባህሪ ጠንቅቀን ያወቅን ይመስለኛል። እና ከዚህ በኋላ ለውጥ ለማምጣት የሚያዋጣን ከሱ መፍትሄ መጠበቅ አይደለም። መፍትሄው የሚወሰነው በእኛ ጥንካሬ ነው። ያ ጥንካሬ ደግሞ ሊመጣ የሚችለው በትብብር ነው። የኢትዮጵያ የፖለቲካ ኃይሎች ላለመተባበር ምንም አይነት ምክንያት ማቅረብ አንችልም። በአሁኑ ሰዓት ተባብሮ ይሄን አገዛዝ መታገል ነው። መታገል ብቻ ሳይሆን ማሸነፍ
የምርጫ ጉዳይ አይደለም። ብቸኛ ያለን አማራጭ ነው፣ ግዴታችን ነው የሚል እምነት ነው ያለን። ካልተባበር ልናሸንፈው አንችልም። ካላሸነፍ ነው ደግሞ ህዝባችንን እየተላለቀ ከመፈራረስ አናድነው የሚል እምነት ነው ያለን። ስለዚህ ይሄ ትግል አሁን ቅድም እንዳልኩሽ መጀመሪያ ነው እንጂ መጨረሻ አይደለም። ከዛ በኋላ ባሉ ተከታታይ ጊዜያቶች መሬት ላይ በተጨባጭ ህዝቡ ውስጥ ጠንካራ የሆነ ሰላማዊ ህዝባዊ እምቢተኝነት እንዲቀጣጠል ነው የምንፈልገው። ይሄ አገዛዝ በፍርሃት ሊገዛኝ አይችልም። በማፈን በማሰር ከመታገል ሊያቆመኝ አይችልም ብሎ ህዝቡ የራሱን ኃላፊነት በትጋት የሚወጣበትን ሁኔታ መፍጠር ነው የምንፈልገው። ስለዚህ ለዛ የቅዳሜው መድረክ ትልቅ ተነሳሽነት ይፈጥራል የሚል እምነት አለ። ከዛ በኋላ ግን መሬት ላይ በተጨባጭ እንዴት ነው ጠንካራ የሆነ ትግል ህዝቡ አካሂዶ ለውጤት የሚበቃው የሚለውን ነገር በተከታታይ የምንሰራው ነው የሚሆነው። አሁን በዚህ መድረክ ላይ ያየነው የተቃዋሚ ፓርቲዎች ትብብር እጅግ በጣም ተስፋ ሰጪ ነው። የበለጠ ተጠናክሮ ይቀጥላል የሚል እምነት አለን። ተቃዋሚዎች ልዩነታችንን ለጊዜው ወደ ጎን አስቀምጠን በጋራ የህልውና ጉዳያችን ከተባበር ምንም ማናመጣው ለውጥ የለም የሚል እምነት ነው ያለ። እውነቱን ለመናገር አሁን የስልጣን ጥያቄ፣ የኢኮኖሚ ጥያቄ ሁሉ ዋና ጥያቄ አይደለም። ኢኮኖሚም ስልጣንም ሊያገለግለንና ሊጠቅመን የሚችለው መጀመሪያ ሀገርና ህዝብ ሲኖር ነው። ሀገርና ህዝብ በሌለበት ሁኔታ ስልጣንም የኢኮኖሚ ጥቅምም ትርጉም የለው። ስለዚህ ዋናው ጥያቄያችን አሁን መሆን ያለበት የፖለቲካ አይዲዮሎጂ ጉዳይ አይደለም። የኢኮኖሚ፣ የፖለቲካ፣ የማህበራዊ ፖሊሲ ጉዳይ አይደለም። ዋናው የጋራ አጀንዳችን መሆን ያለበት አሁን የሀገርና የህዝብ ህልውና መቀጠል ጉዳይ ነው። ይሄ የማይመለከተው የፖለቲካ ኃይል፣ ይሄ የማይመለከተው ዜጋ አለ ብለን አናምንም። ስለዚህ መተባበር የምርጫ ጉዳይ አይደለም፣ ግዴታ ነው፣ ብቸኛ አማራጭ ነው ብለን ነው የምናምነው። ካልተባበር አናሸንፍም፣ ካላሸነፍ እየተላለቅን ከመፍረስ አንድንም የሚል እምነት ነው ያለን እና ይሄ የሁሉም የፖለቲካ ኃይሎች ግንዛቤ ሆኖ ሪሊ አዲስ የትግል ተነሳሽነት እንፈጥራለን። ያን አዲስ ተነሳሽነት ይዘን ህዝባችንን በዙሪያችን አሰባስበን አገዛዝ አንቀጥቅጥ የሆነ ህዝባዊ እምቢተኝነት ፈጥረን ይሄን አገዛዝ ወዶ አይደለም በህዝብ ትግል ተገዶ ወደ ሰላማዊ መፍትሄ እንዲመጣ ልናደርገው እንችላለን የሚል እምነት አለ እና ከተባበርን አብረን ከሰራን አይቻልም የሚል እምነት የለኝም። አገዛዙ ደግሞ ሌላ ኦፕሽን አለው። በሱ ሳይድ ደግሞ የሚለው እጅ ስጡ እና ሀገራዊ ምክክር የሚባል አለ፣ ምክክር ኮሚሽን የሚባል አለ እንደ ምርጫ አድርጎ ያቀረበው። እሱ ምርጫ ሊሆን አይችልም። አሁን ላለንበት ነገር ለመውጣት ምን ማለት ነው? እጅ ስጡ እና ሀገራዊ ኮሚሽን ወይም ምክክር ኮሚሽን የሚባለው አሁን ሀገሪቱ ካለችበት ሁኔታ ጋር እንደ አማራጭ መንገድ ነው ሊመጣ ይችላል። እሱን ገና ይሄ ምክክር ኮሚሽን የሚባለው ሲቋቋም ገልጸናል። ያቋቋም ሂደቱም ተገቢ አልነበረም። ጠቅላይ ሚኒስትሩ በራሳቸው ፍላጎት ለራሳቸው ጥቅምና ዓላማ ያቋቋሙት ስብስብ ነው። ተቃዋሚ ፓርቲዎች ስቴክሆልደርስ አልተሳተፉበትም። በተግባርም እንዳየነው 1 ዓመት 2 ዓመት ሲያንቀላፋ ነው የኖረው። ስራም ጀመርኩ ሲል ችግሩ የሌለበት ቦታ ቀበሌና ወረዳ ላይ ሄዶ የሌለ ችግር ሲፈልግ ነው ያየነው። አሁን የኢትዮጵያ የፖለቲካ ችግር ያለው ቀበሌና ወረዳ ላይ አይደለም፣ የፖለቲካ ኃይሎች ውስጥ ነው ችግሩ ያለው። እሱ ላይ ጨምራል። እሱ ላይ ላቋርጥ ሳይሆን እሱ ላይ እንድጨምር ቀበሌና ወረዳ ስትል አሁን እናንተ የምታደርጉት እኛ የምናደርገው የአገር ውስጥ ያለው የሰርቫይቫል የህልውና ጥያቄ ነው ኢትዮጵያ ውስጥ ገጥሞት ያለውና መንግስት ይወገድ ስንል የሚመስለው እሱ ስልጣን ፍለጋ ነው እና ምን ብሎ አሁን በቅርቡ ያደረገው ኢንተርቪው እውቀትም ስኪልም የላቸውም አገር ለመምራት አገር ፔሮል ላይ ተጽፈው አያውቁም፣ ፈርበው አያውቁም። አገር ለመምራት ከመምጣታቸው በፊት ቀበሌና ወረዳን ያስተዳድሩ የሚልም ልክ ለካድሬዎች የሚነገር ደግሯል እና እሱን አያይዘህ እንድትመልስልኝ ማለት ነው። ስኪል እና የምክክር ኮሚሽኑን ሊጨርሰው እና ምንም ይሄ ገና ሲወለድ የሞተ ድርጅት ነው፣ የትም እንደማይደርስ ገልጸናል። አሁን እውነቱን ለመናገር ህዝቡም ተስፋ እያደረገበት አይደለም። ያው የብልጽግና አባላትና የነሱ ደጋፊ የሆኑ ሚዲያዎች እንደ ትልቁም ነገር ቆጥረው ሲያራግቡት እንሰማለን። ህዝቡ ግን ተስፋ ያደረገበት አካል አይደለም። ይሄ አካል ነገ ብዙ ነገሮችን ሊወስን ይችላል። እነዛ ውሳኔዎች ግን የትም ሊደርሱ አይችሉም። ያው የብልጽግና ውሳኔዎች ሆነው ነው የሚቀሩት። የሀገሪቱን ችግር በመፍታት ረገድ ምንም የሚያበረክቱት አስተዋጽኦ የለም እና በዛ በምክር ቤቱ ውስጥ ያሉ ሰዎች
እኔ ትልልቅ ሰዎች እንዳሉ እዛ ውስጥ አውቃለሁ። ታሪካቸውን ባያበላሹ ጥሩ ነው። ችግሩ ያለው አሁን ቀበሌና ወረዳ ላይ አይደለም። ችግሩ ያለው የታጠቁ የፖለቲካ ኃይሎች፣ የተደራጁ የፖለቲካ ኃይሎች ላይ ነው፣ መንግስት ላይ ነው ያለው። ስለዚህ በዛ ደረጃ ነው እንጂ ችግሩ መቀረፍ ያለበት የአጀንዳ ስብሰባ መካሄድ ያለበት ታች ሄዶ ወረዳና ቀበሌ የካድሬ ስብሰባ እየሰበሰቡ ችግር ልንፈታ ነው ማለት የትም አያደርስም። እንዲህ አይነቱ ስብሰባ በ17 ዓመቱ የደርግ ጊዜም ነበረ፣ በ27 ዓመቱም የኢህአዴግ ጊዜ ነበረ። ላለፉት 7 ዓመታትም አይተነዋል። የትም የሚያደርስ አይደለም እና በሀቅ ችግሩ የት ነው ያለው? የችግሩ ዋና ተዋናኝ እነማን ናቸው? እነዚህን አካላት እንዴት አገናኝተን የጋራ የሆነ መፍትሄ እናምጣ በሚለው ጉዳይ ላይ እስካልሰራ ድረስ እውነቱን ለመናገር የትም አይደርስም። በዚህ መልኩ ነው የማየው። የአነሳሽው ጥያቄ ጠቅላይ ሚኒስትሩ አሁን ስለተናገሩት ነገር እኔ ያላዳመጥኩም ነበር። ትናንት አንድ ሚዲያ አቅርቦት ጥያቄ ጠይቆኝ ነበር፣ ተመሳሳይ ጥያቄ እና እዛ ላይ ነው ያየሁት። እውነቱን ለመናገር ማርያማዊት ያን ማለታቸው ከሳቸውም አልጠብቀው አይደለም። ምንም አላስደነቀኝም ማለት ነው። ለምንድን ነው ያላስደነቀኝ? 7 ዓመት የሀገሪቱ ጠቅላይ ሚኒስትር ሆነው ነው የኖሩት። እስካሁን ድረስ ግን የራሳቸውን የስራ ድርሻ ወይም ተርምስ ኦፍ ሪፈረንስ ያላነበቡ መሪ ናቸው እሳቸው። ምክንያቱም አይተሽው ከሆነ አላውቅም፣ የኢትዮጵያን ህገ መንግስት ካየሽ በጣም በዝርዝር አንድ ጠቅላይ ሚኒስትር የሚሰራቸው ስራዎች ወይም ኃላፊነቶቹ ተቀምጠዋል። አሁን ጠቅላይ ሚኒስትር አብይ የሚሰሯቸው ስራዎች በዛ ዝርዝር ውስጥ አንዳቸውም የለም። እሳቸው አሁን የሚሰሩት ምንድን ነው? ፓርክ ነው የሚሰሩት፣ ሎጂ ነው የሚሰሩት፣ የኮሪደር ስራ ነው የሚሰሩት፣ አትክልት ነው የሚተክሉት። እነዚህ ሁሉ አንዳቸውም የጠቅላይ ሚኒስትር ስራ አይደለም። ስለዚህ ይሄ ሰውዬ እንኳንስ የኛ የተቃዋሚዎችን የራሳቸውን የስራ ኃላፊነት እንኳን አንብበው ያልተረዱ ሰው ናቸው እና ተቃዋሚዎችን አሁን በዚህ መልኩ መተቸት የራሳቸውን ትዝብት ላይ የሚጥል ነው እንጂ ምንም ትርጉም የሚሰጥ ትችት አይደለም። ለምን ተቃዋሚ ፓርቲ በየት ሀገር ነው ኮሪደር ሲሰራ የሚታየው፣ መንደር ሲሰራ የሚታየው፣ ፓርክ ሲሰራ የሚታየው? ተቃዋሚ ፓርቲ በህዝብ ምርጫ ተመርጦ ስልጣን ሲይዝ ነው። የሀገሪቱን በጀት መቆጣጠር መመደብ ሲችል ነው እንደዛ አይነት የልማት ስራዎች ሊሰራ የሚችለው። የተቃዋሚ ፓርቲ ስራ አይደለም ይሄ እና ለምን የኛን ኃላፊነት በአግባቡ አላወቁም ልል አልችልም። ምክንያቱም እንኳንስ የኛን የራሳቸውን ኃላፊነት እስካሁን አንብበው የተረዱ ሰው አይደለም እና እኔ ብዙም ትርጉም አልሰጠውም ማለት ነው። ይገርማል። አሁን እንግዲህ ፕሬሽር እየተደረገ ያለው ያው ህዝብ እየሞተ ነው፣ አገር እየፈረሰች ነው፣ በኢኮኖሚ ያለውን ድቀት ያለ፣ በጦርነት እየደቀቀች ያለች ኤቭሪቲንግ አገሪቱ በቃ ፍርስርስ ብሎ አገርን እያስተዳደረ ያለው ክልልን እያስተዳደረ ያለው መከላከያ ነው። በስቴት ኦፍ ኢመርጀንሲ የሲቪልን ስራ ነው መከላከያ እየሰራ ያለ እና መከላከያ ከክልሎች ወጥቶ ካምፕ ይግባ የሚል ጥሪ እየሰማን ነው አይደለም? በየቦታው ልክ መከላከያ ወደ ካምፕ ሲገባ የነ ፋኖስ የነ ኦላ አሁን ነፍጥ አንግበው ከአገዛዙ ጋር እየታገሉ ያሉት ዕጣ ፈንታቸው ምንድን ነው የሚሆነው? ሌላ የፕሪቶሪያ ስምምነት መንግስት ማድረግ አለበት በዚህ ወቅት። አሁን ከዚህ በኋላ ይህን ያህል ከመጣም በኋላ ከኦላም ጋር ሆነ ከፋኖ ጋራ የፕሪቶሪያ አይነት ስምምነት ማድረግ ይኖርበታል። መንግስት እድል አለው ያንን ለማድረግ። ዌል በመንግስት በኩል ጠበንጃችሁን ጣሉና እንደራደር ነው ብዙ ጊዜ የሚለው። ታጣቂዎቹ ደግሞ አንዳንዶቹ ታጣቂዎች ደግሞ ሚሊተሪ ወደ ካምፕ ይግባ ይላሉ። እኔ ሁለቱም በተግባር እውን መሆን የሚችል ጥያቄ አይመስለኝም። መቅደም ያለበት ምንድነው? ሀቀኛ የሆነ እውነተኛ የሆነ የተኩስ ማቆም ስምምነት በድርድር ይካሄድ ነው የመጀመሪያው ጥያቄ መሆን ያለበት። ቁጭ ብለው ሁሉንም ሊያግባባ በሚችል ቦታ ሁሉንም ሊያግባባ በሚችል አሸማጋይ አማካኝነት ቁጭ ብለው እውነተኛ የሆነ ልባዊ የሆነ የተኩስ ማቆም ስምምነት ማድረግ ነው። ከዛ በኋላ ነው ታጣቂዎችም ይሁኑ የመንግስት ሰራዊትም ይሁን ወደ ካምፕ መግባት ያለበት እና መጀመሪያ መቅደም ያለበት ድርድሩ ነው፣ የተኩስ ማቆም ስምምነት ድርድር። ከዛ በኋላ ወደ ፖለቲካ ድርድር የሚገባበት ሁኔታ ላይ ንግግር ይደረጋል ማለት ነው። ስለዚህ እኔ አንዳንድ ጊዜ ከፈረሱ ጋሪው አይነት እንዳይሆን ማለት ነው። እንዲሁ ዝም ብሎ መንግስትም ጠመንጃችሁን አውርዱ ቢል
ታጣቂዎቹም የመንግስትን ወታደር ወደ ካምፕ ግባ ቢሉ ዝም ብሎ ተራ ፕሮፓጋንዳ ከመሆን ያለፈ ትርጉም የለው። ዋናው ነገር ምንድነው? በቃ በጦርነት ችግራችን አይፈታም። ስለዚህ ሀቀኛ የሆነ እውነተኛ የሆነ የተኩስ ማቆም ስምምነት ለማድረግ የሚያስችል ድርድር ይካሄድ። ይሄ ድርድር ለሁላችንም አስማሚ በሆኑ አደራዳሪዎች ለሁላችንም አመቺ በሆነ ቦታ ይካሄድ የሚለውን መወሰን ነው። ያ ሲካሄድ ነው ወደ ሁለተኛው ደረጃ ሊያሸጋግረን የሚችለው እንጂ እንዲሁ ዝም ብሎ ካምፕ ግባ የሚለው ነገር ከፒአር ስራ ያለፈ ትርጉም ያለው አይነት ነው። ቅድም የሽግግር የምክክር ኮሚቴውን አንስታልና አንዳንዶች ምን ይላሉ? ይሄ ምክክር ኮሚቴ አገሪቱን ወደ ተሻለ ሁኔታ ለማምጣት ወይ ካለችበት መከራ አውጥቶ ሰስቴይነብል የሆነ ሰላምን ለማምጣት ሳይሆን ጠቅላይ ሚኒስትሩን ፕሬዚዳንት ለማድረግ ነው እንጂ ሌላ ጥቅም የለውም ይላሉ። አሁን ጠቅላይ ሚኒስትሩ ከጠቅላይ ሚኒስትርነት ወደ ፕሬዚዳንትነት ቢቀየሩስ ያመለካከት ያስተዳደር ለውጥ ሊመጣ ይችላል? የጠቅላይ ሚኒስትሩ ፕሬዚዳንት መሆን ሀገሪቱ ላይ ሊያመጣ የሚችለው ጥቅምና ጉዳቱ ምንድን ነው? ምክንያቱም የትግራይ ክልል ጊዜያዊ አስተዳደር ሁሉ ትግራይ በፌዴራል ስርዓት ውስጥ በሌለችበት ሁኔታ ምክክር ኮሚቴ ውስጥ ገብተው እናያቸዋለን እና ኢትዮጵያ ላይ ሊያመጣ የሚችለው ጥቅምና ጉዳቱ ምንድን ነው? የሰውየው ፕሬዚዳንት መሆኑ ፕሬዚዳንት መሆኑ ከጠቅላይ ሚኒስትር ወደ ፕሬዚዳንትነት መቀየሩ ጠቃሚ ነው ወይስ አይደለም የሚለው ሁላችን የተለያየ አመለካከት ሊኖረን ይችላል። አንዳንድ ሰዎች ሀገሪቱ በፕሬዚዳንትነት ብትመራ ጠቃሚ ነው የሚል አመለካከት ያላቸው አካሎች አሉ። የለም በጠቅላይ ሚኒስትርነት ብትመራ ወይም በፓርቲ ብትመራ ጠቃሚ ነው የሚል አመለካከት ያላቸው ሰዎች አሉ። እኔ የሁለተኛውን ነው የምደግፈው። ኢትዮጵያ አሁን በአንድ ፕሬዚደንት በህዝብ በቀጥታ ተመርጦ ሊመራ የሚችልበት እድል በጣም ጠባብ ነው የሚል እምነት አለ። ከጥቅሙም ጉዳቱ ያመዝናል የሚል እምነት አለ። እንኳንስ አንድ ግለሰብ መሪ ድርጅት ወይም ፓርቲም አልታመን ብሎ ነው የተቸገረው እና የኔ እምነት ትንሽ ከሌሎች ሰዎች ይለያል። ነገር ግን የጠቅላይ እዚህ የፓርላሜንታሪ የሆነውን ሲስተም ወደ ፕሬዚደንሻል የመቀየሩ ጉዳይ ህገ መንግስታዊ ማሻሻያ የሚጠይቅ ነገር ነው። ስለዚህ ይሄ ምክክር ኮሚሽን ህገ መንግስታዊ ማሻሻያ የማድረግ መብትም የለውም። በነገራችን ሀሳቦች ሊያቀርብ ይችላል እንጂ ህገ መንግስት የማሻሻል መብትም የለውም። ስለዚህ ህገ መንግስቱም ደግሞ መሻሻል ካለበት መሻሻል ያለበት ሁሉም የፖለቲካ ኃይሎች ተሳታፊ በሆኑበት ሁኔታ ገዢው ፓርቲ የራሱን አጃቢዎች ሰብስቦ የሚያደርገው የህገ መንግስት ማሻሻያ ምንም ከቀለም ለውጥ በስተቀር ትርጉም ያለው አይመስልም። ዘላቂ መፍትሄ ሊያመጣ ይችላል። ስለዚህ ጉዳዩ ምንም ይሁን ምን ህገ መንግስታዊ ማሻሻያ በኢትዮጵያ ተጨባጭ ሁኔታ መካሄድ ያለበት በሁሉም ፓርቲዎች ተሳትፎ ከዛ በኋላ ደግሞ በሁሉም የኢትዮጵያ ህዝብ እውነተኛ ተሳትፎ ነው እንጂ በገዢው ፓርቲና በአጃቢዎቹ ተሳትፎ የሚካሄድ የህገ መንግስት ማሻሻያ ምንም የተለየ ውጤት ሊያመጣ አይችልም። እንደዛ ነው የማየው። ወደ አውሮፓ ጉዞና በኢንተርናሽናል ደግሞ እያደረገ ያለውን ነገር እንመልከተው። በቅርቡ የአውሮፓ ጉዞ ሳይሳካለት እንደመጣ አይተናል። ብዙ ሀገሮች ሁሉ እንዳገለሉት የተለያዩ ሚዲያዎች ዘግበውታል። የአዲሱን የተመረጡትን ፖፕን የቡናና የማር ስጦታን ሰጥቷቸዋል። እንደውም ማሩ የትግራይ ማር ነው የሚመስለው፣ ነጭ ማር ነው የሰጣቸውና ኖርማሊ የማውቀው እንደዛ አይነት ነጭ ማር ከትግራይ ሲመጣ ነው። ቢል ጌትንም አምጥቶ ሲሸልመው አይተናል። እና ኢንተርናሽናል ኮሚኒቲው ላይ ሊያደርግ የሚለውን ነገር አይተናል። አልፎ ተርፎ አልቡርሃንን ወደ ሱሳይድ ለማድረግ ቲዲኤፍ ለአልቡርሃን ያደረገለትን ውለታ በጌታቸው በኩል ተጠቅሞ ያንንም ማኒፕሌት ሲያደርግ አይተነዋል። እና ይሄ የሚያደርጋቸው ጥረት ኢንተርናሽናል ደስፐሬት ሆኖ እያደረገ ያለው ነገር አገዛዙ ያለበት ምን ደረጃ ነው የሚያሳየን። ጥሩ ሁኔታ አሁን ለምሳሌ ለቢልጌትም ሽልማት ሸልሞታል። እንደነ ቢልጌት አይነት ከእንደዚህ ከጄኖሳይደር ጋር አብሮ መታየት ራሱ አይ ዶንት ኖ ለቢልጌት ምን አይነት ዳሜጅ ሊያመጣበት ይችላል አላውቅም። እና ይህንን ስታይ ምን ላይ ነው ያለው የብልጽግና መንግስት ምን ላይ እንዳለን የሚያሳይ ጥሩ ሪሌሽንሽፕ ነው ያለው ከኢንተርናሽናል ኮሚኒቲ ጋር አፐር ሃንድ ነው ያለው ወይስ ምንድን ነው የሚታየው አንተ? ይሄ አገዛዝ በጣም በብዙ ድክመቶች የተሞላ አገዛዝ ነው። እንደው አንዳንድ ጊዜ ማንፈልገው አገዛዝም ቢሆን
ጥሩ ነገር ሲሰራ ሪኮግኒሽን መስጠት፣ ማመስገን፣ ማድነቅ ተገቢ ነው ብለን የምናምን ሰዎች አለን። ከነዛ ሰዎች አንዱ እኔ ነኝ። ይሄ መንግስት ይሄን እድል እንኳን ነፍጎኛል። ማለት ጥሩ ነገር ተሰርቶ ማመስገን እንዳልችል ነው ያደረገኝ። አንዳንድ ሰዎች እንደ ኮሪደር ተሰርቶ የለም ወይ፣ ፓርክ ተሰርቶ የለም ወይ፣ ሎጂ ተሰርቶ የለም ወይ ሊሉኝ ይችላሉ። እውነቱን ለመናገር በዝርዝር እነዛ ፕሮጀክቶች ምን ያህል ህጋዊ ናቸው፣ በበቂ ጥናት በበቂ ባለሙያ ነው ወይ የተሰሩ ያሉት፣ የሩቅ ጊዜ ጥቅማቸውስ ምንድን ነው የሚለውን ነገር ከመረመር ምናልባት የሚያስቀጡ ናቸው እንጂ የሚያስመሰግኑ አይደለም፣ የሚያስተቹ ናቸው እንጂ የሚያስመሰግኑ አይደለም። እና በጣም ከፍተኛ የሆነ ድክመት ያለበት ድርጅት ነው። ከድክመቶቹ ሁሉ ግን የባሰው ድክመት የውጭ ግንኙነት ድክመቱ። በኢትዮጵያ ታሪክ የዲፕሎማሲ ሀሁን የማያውቅ መንግስት በታሪካችን እንዳሁኑ መንግስት አይተን የምናውቅ አይመስለኝም። ኢትዮጵያ በብዙ ችግር ውስጥ ያለፈች ሀገር ነች። ነገር ግን በዲፕሎማሲ ረገድ ያላት ሪከርድ በጣም ከፍተኛ ነው። የአፍሪካ ህብረት መስራች ሀገር ነች። ከአፍሪካ ህብረት አልፎ የተባበሩት መንግስታት መስራች ሀገር ነች ኢትዮጵያ በዲፕሎማሲ ታሪክ ስርዓቶች በተለዋወጡ ቁጥር በጣም ኮንሲስተንትሊ ጠንካራ የሆነ የዲፕሎማሲ ታሪክ የነበራት ሀገር ነች ከቅርብ ጊዜ ድረስ። ይሄን ሁሉ በዜሮ ያባዛ መንግስት ይሄ መንግስት ነው። ይሄ ለምንድን ነው የሆነው? አሁን ያለው የሀገሪቱ ዲፕሎማሲ በባለሙያዎች አይደለም የሚመራው፣ በዲፕሎማቶች አይደለም የሚመራው፣ በተቋም ወይም በውጭ ጉዳይ ሚኒስትር አይደለም የሚመራው፣ በአንድ ግለሰብ ነው የሚመራው፣ በጠቅላይ ሚኒስትር አብይ አህመድ። አንዳንድ እሳቸው የሚወስኗቸውን ከውጭ መንግስታት ጋር የሚያደርጓቸውን ስምምነቶች፣ ድርድሮች ሁሉ እንኳንስ ሌሎች ተቋማት ራሱ የውጭ ጉዳይ ሚኒስትርና የውጭ ጉዳይ መስሪያ ቤቱ አያውቃቸው እና አንድ ግለሰብ የፈለገውን ነገር የሚያደርግበት ሁኔታ ነው ያ። አንድ ሁለተኛ፣ አንድ ሀገር በውጭ ኃይሎች ተቀባይነት የሚኖረው፣ በውጭ ኃይሎች ተጽዕኖ መፍጠር የሚችለው፣ የውጭ ኃይሎችን ትኩረት ሊስብ የሚችለው ውስጣዊ ጥንካሬ ሲኖረው። አንድ ሀገር ውስጣዊ ሰላም ከሌለው፣ ውስጣዊ ጥንካሬ ከሌለው የውጭ ፖሊሲውም ደካማ ነው የሚሆነው እና የፖለቲካ ይሄ የኢንተርናሽናል ሪሌሽን 101 ኮርስ ስንወስድ መጀመሪያ የምንማረው ይሄ ነው። የአንድ ሀገር የውጭ ጉዳይ ጥንካሬ የሚመነጨው ከሀገር ውስጡ ጥንካሬ ነው የሚል ነው። ሀገር ውስጥ ሰላም ከሌለን፣ የህዝብ አንድነት ከሌለን የውጭ ፖሊሲያችን ጠንካራ ሊሆን አይችልም። ውስጣችን ደካማ ከሆነ፣ የተከፋፈለ ከሆነ ለውጭ ጥቃት ተጋላጭ ነው የሚያደርግ። ስለዚህ ኢትዮጵያ ውስጥ ያለውን የውስጥ ችግር ካልፈታን ናቹራል ነው የውጭ ተቀባይነታችንም በዛው መጠን ያነሰ ነው የሚሆነው። ስለዚህ በሁሉም መስፈርት ካየን ይሄ መንግስት በዲፕሎማሲ ረገድ በጣም ከደረጃ በታች ሆነ ነው። በተግባር ነው በየጊዜው የሚሰራቸውን ነገሮች እያየን ትልቅ ዋጋ ሀገሪቱን እያስከፈሉ ነው እና ይሄ የአውሮፓ ጉዞም የሚያሳየን ከዛ ደስፕሬሽን የመነጨ ነው። ትኩረት የሚሰጠውም አናይም። የአንድ ሀገር ጠቅላይ ሚኒስትር አውሮፓ ሄዶ ሲጎበኝ እስቲ የትኛው የውጭ መገናኛ ብዙሃን ትኩረት ሲሰጠው አየን? ነው አሁን እንዳልሽው ለቢልጌት እንደዛ አይነት ሽልማት መስጠቱ ምን ትኩረት ሲስብ አየን? እና የስርዓቱን አሁን ደስፕሬት መሆን ነው የሚያሳይሽ። ግን ይሄ መንግስት መዋቅራዊ ችግር ነው ያለው። ከዛ መዋቅራዊ ችግር ካልወጣ የትም ሊደርስ አይችልም። እውነቱን ለመናገር ዓለም እና የውጭ መንግስታት ይሄ መንግስት እና ጠቅላይ ሚኒስትሩ ምን አይነት አካላት እንደሆኑ ከኔና ከአንቺ ባላነሰ ጠንቅቀው ያውቃሉ። ሞኞች አይደሉም። በየቀኑ መረጃ አላቸው። የእያንዳንዱን መንግስት የሚወክል ኤምባሲ አዲስ አበባ ውስጥ አላቸው። የየዕለቱ እንቅስቃሴ መረጃ አላቸው። ይልቁንስ ችግር የሆነው ምንድነው? ይሄን መንግስት በአግባቡ ቻሌንጅ ማድረግ የሚችል መታገል የሚችል የተባበረ የተቃዋሚ ኃይል አለመኖሩ ነው ትልቅ እንቅፋት እንጂ ይሄ መንግስት ምንም የማይረባ መንግስት እንደሆነ የሀገሪቱን ደህንነትም ሊያስከብር የማይችል የአካባቢውን የቀጠናውንም ደህንነት አስከብሮ ምዕራባውያን በዛ አካባቢ አለን ለሚሉት ስትራቴጂክ ጥቅምም የማይጠቅም መንግስት እንደሆነ ከተረዱ ዓመታት አልፈዋል። ትልቁ ችግር ያለው ከሱ በተነጻጻሪ አማራጭ እንዲያዩ አላደረግናቸውም። እኛም ደካሞች ሆነ ተቃዋሚዎች እንጂ የተሻልን ሆነን ይሄ መንግስት ከስልጣን ቢወርድ አገሪቱን በብቃት ልናስቀጥል የምንችል መሆኑን በግልጽ ማሳየት የሚችል ትብብር ብንፈጥርና ትግል ብናደርግ
ሪሊ እዚህ አገዛዝ ህልውና ያጥር ነበር። የውጭ መንግስታትም ለዛ አይነቱ ትግል በተለያየ መንገድ ተባባሪ ይሆኑ ነበር። አሁን ግን ምንም አማራጭ አጥተው መጥፎ መሆኑን ጥሩ ያልሆነ መንግስት መሆኑን እያወቁ ግሉኮስ እየሰጡ እንዳይሞት እንዳይድል ደጋግፈው ለማክረም ለማሰንበት እንዲገደዱ አድርገናቸዋል። እና ይሄን ድክመታችንን አውቀን እኛ ስራችን ከሰራን በዲፕሎማሲ ረገድ ይሄ አስቀድሞ የተሸነፈ መንግስት ነው እውነቱን ለመናገር። እውነት ነው። እንግዲህ እንደምታየው ለአዲስ ጦርነት እየተዘጋጀ ነው። የትኛው ጦርነት እንደሚቀድም አላውቅም። ከኤርትራ ጋርም እንደምታየው የተካረረ ነገር አለ። ከትግራይ ጋርም ትግራይን ይውጋ መጀመሪያ ኤርትራን ይውጋ አላውቅም። ግን የአገዛዙ ሚዲያዎች የሚያጫጩሁት ነገር አለ። ህወሓት ፋኖና ኤርትራ አብረው እየሰሩ ነው የሚል የተካረረ የተጋነነ የሚዲያ ዘመቻ አለ። የፕሮፓጋንዳ የውሸት ክስ። ይሄ ፕሮፓጋንዳ እነዚህ ግን ከህወሓትም ሆነ ከፋኖ ከሻዕቢያ አብረን እየሰራ ነው የሚል ነገር ግን አልሰማንም። ይሄ ጦርነት ለመጀመር የሚደረግ ዘዴ ነው። እንዲህ እስካሁን ያዋጣል? በውሸት ከስ ያዋጣል? ጦርነት ውስጥስ ከገባን ለኢትዮጵያ ከኤርትራ ጋር ይሁን ከትግራይ ጋር ኢትዮጵያ ከዚህ በኋላ ሊገጥማት የሚችለው ምንድን ነው? ከኤርትራ ጋር ከሆነ ለቀጠናው፣ ከኢትዮጵያ አልፎ ለቀጠናው፣ ከትግራይ ጋር ከሆነ ደግሞ ለኢትዮጵያ ጣፋንታዋ ምን ሊሆን ይችላል? ጦርነት ይቀሰቀሳል ብለህ ታስባለህ? ይሄ ሁሉ ቅስቀሳ፣ ይሄ ሁሉ ፕሮፓጋንዳ ለጦርነት ማኮኮቢያ መንገድ ነው ብለህ ታስባለህ? ልክ እንደ የሰሜን ዕዝ ተመታ ምርጫ እንደዚህ ያሉ ምናምን የሚባለው አይነት ነገር ነው ብለህ ታስባለህ? ወል መጀመሪያ አሁን እንዳልሽው ለምሳሌ ህወሓት ፋኖ ኦላ ትብብር እየፈጠሩ ነው የሚባል ሻዕቢያ ነው በሀገር ውስጥ ማለት ነው። በሀገር ውስጥ እነዚህ ሶስቱ ኃይሎች ትብብር እየፈጠሩ ነው የሚባል ወሬ እንሰማለን። በድርጅት ደረጃ ሳይሆን አንዳንድ ግለሰቦችም እንደሱ አይነት መልእክት ሲያስተላልፉ እናያለን። ከዛም አልፎ ደግሞ እነዚህ ኃይሎች ከሻዕቢያ መንግስት ጋር ትብብር እያደረጉ ነው የሚባል አሁንም እንሰማለን። ግን በአቋም ደረጃ በድርጅት ደረጃ ይሄም ሲገለጽ ሰምተን አናውቅም። እኔ ስላልሰማን እንደዚህ አይነት ትብብር የለም ማለት የምንችል አይመስለኝም። እኔ የፖለቲካ ሰው ነኝ። ስለዚህ የግድ ፎርማል የሆነ የድርጅት መግለጫ አልጠብቅም። አንዳንድ ነገሮችን አሽትቼ እና እዚህም እዛም ያሉ ነገሮችን ገጣጥሜ ምን እየሆነ እንደሆነ ልረዳ እችላለሁ። ስለዚህ እኔ አገር ውስጥ ያሉ የፖለቲካ ኃይሎች አሁን እየተባሉ ያሉት ሶስቱ እንዳልሽው ፎርማል የሆነ